ያው የኢብራሂም ሱና ነው። ከኢብራሂም የተጀመረና ረሱላችን ሙሐመድ ሰለላሁ ዐለይሂ ወሰለም ኢብራሂምን በመከተል የፈጸሙት ያደረጉት ሱናና ሰሃቦቹን በዚህ ተከትለው ሙስሊሞችን በዚህ ቀጥለው ይሄ ሱና እንግዲህ እስከ መጨረሻውም የሚቀጥል ምንዳ ከፍተኛ ምንዳ የሚገኝበት ይሄን ይባላል አረፋ። ባሪፍ ሁኔታ እያከበርን ነው። ድባቡ በጣም ደስ ይላል። በጥሩ ሁኔታ እየሄደ ያለው ምንም አሪፍ ነው። ቲሞችን በመርዳት ቲሞችን በመደገፍ የተራቡት የተጠሙትን የታረዙትን በማልበስ ህዝበ ሙስሊሙ በፍቅር ምስኪኖችን ጠርቶ ወደ ቤቱ በማብላት ያው በሀገራችን ያለውን ነባራዊ ሁኔታ ሁሉንም ነገር በፍቅርና በመቻቻል ያለውን ነገር ተጋግዘን ማሳለፍ ነው ያለብን ብዬ ነው የማስበው። ማለት እንግዲህ አንድ ሰው ከወለደው ልጅ የሚገናኝበት በዓመት አንዴ አባትን እናትን ልጅ ባለበት ለመዘየር ሲመጡ እናትን ልጅ ይመጣል ብላ ቤቷን አዘጋጅታ ዝግጅቶችን አዘጋጅታ የምትጠብቅበት ነው። በቃ የፍቅር ማለት አረፋ ማለት የፍቅር አረፋ ማለት ደግሞ ሁሉም ሰው ካልተገናኘ ሰው ይገናኛል። ካልተገናኘ ይገናኛል። ብዙ የሰው አገር ሄደው የተቀመጡት እናታቸውን አባታቸውን ለመዘየር በጣም ደስ ይላቸውና እየዘከሩ ነው የሚገቡት። አረፋ ማለት የቆየ ሰውን የሚያገናኝ በጥሩ በቃ ባህል ነውና በቃ በዛው ግድ መገናኘት አለበት። ሁሉም ሰው በፍቅር የሚገናኘው ያው ከባህሉ አንፃር በጣም አረፋ ማለት የፍቅር አረፋ ማለት ነው። ያው ዛሬው እንግዲህ በዓል በጣም የአረፋ በዓል በተለይ ከስልጤ ዞን ጋር የሚያስተሳስሩት በርካታ መሰረታዊ ነገሮች አሉ። ስልጤ ዞን ያው ካሉት ታላላቅ በዓላት ውስጥ ሃይማኖታዊ በዓላት ስለዚህ የባህላዊ ይዘትም ተጨማሪ አለውና የአረፋ በዓል በጣም ትልቁ ሃይማኖታዊ በዓል ነው በዞን ውስጥና ወደ ስልጤ ዞን ሲመጣ ደግሞ ስልጤ ብሔረሰብ ካሉት ትልቅ ወደፊት በጣም ማደግና መጎልበት ካለባቸው ባህላዊ ይዘቶችም ስላሉት ነው። ለምሳሌ ያው ከስግደቱ ቀደም ብሎ የሚከበሩ የተለያዩ በዓላት አሉና እንደዚህ የሴቶች አረፋ የሚባል የተለያዩ ባህላዊ ምግብ ዝግጅቶች የሚከናወኑበት ፕሮግራም አለ። ያው የተለያዩ የከተማው ተወላጆች ይመጣሉ ቤተሰቦቻቸውን ለመጠየቅ። ወጣቱ የራሱ ስራ አለው፣ ወንዶቹ ሴቶች የራሳቸው ስራ አላቸው፣ እናቶች የራሳቸው ስራ አላቸው፣ ወንዶችም እንደዚሁ የራሳቸው ስራ አላቸው። የስራ ክፍል አለ በብሔረሰብ ውስጥና የአረፋ በዓል በደማቅ ሁኔታ ከሚከበሩት በዓሎች አንዱና ዋነኛው ነው ተብሎ የሚወሰድ ነውና የዘንድሮ በዓል አከባበርም በጣም ደስ የሚል ነው። ዝግጅቱ ያው በጣም ደስ የሚልና ሃይማኖታዊ የሆነ ሃይማኖትን የተከተለ አከባበር በሰፊ ሜዳ ተሰባስበው ሁሉም ሴቱም ወንድ ህፃናት ሳይል ሁሉም ወጥቶ የሚገናኙበት አንድነታቸውን የሚያጠናክሩበት እንደዚሁም የሚዘያየሩበት አብረው የሚሰግዱበት ኹጥባ በማዳመጥና የተለያየ ምክር የሚመካከሩበት ከፍተኛ የሆነ ሙስሊሞችን አንድነት አጠናክሮ ፍቅራቸውን ሁሉ ነገር የሚያድስ ማለት ነው። ትልቅ አመታዊ የሆነ በዓል አንዱ ሁለተኛው ያው የአረፋ ኢድ አል-አድሃ በመባል የሚታወቀው የአረፋ በዓል አሁንም ያው ሁሉም ህብረተሰብ ሙስሊም ህብረተሰብ በከፍተኛ ጉጉት በስልጤ ዞን ወራቤ ከተማና ሌሎችም ወረዳዎች በጣም በጉጉት የሚጠብቁትና እንደዚሁም ከሌላው ለየት የሚያደርገው የስልጤ ሙስሊም ማህበረሰብ ከሌላው ማህበረሰብ የሚለየው ሸሪዓዊ መሆኑን የሚገልጽ በየከተማው ያሉት የስልጤ ተወላጆች እያንዳንዳቸው ካሉበት ከከተማ አካባቢ ወደ ገጠር ቤተሰባቸውን አባት እናትን ለመዘየር ዘመድን ለመዘየር የሌለውን እንደዚሁም ለመርዳት አብሮ ለመብላት በማለት አስቀድመው ወደ የገጠሩ የሚጎርፉበት የሆነ ትልቅ ለየት ያደርገዋል። ከገጠርና ከከተማ ለየት ይላል። እኔ ልጅ ሆኜ የተለኮት አካባቢ ላይ በጣም ከፍተኛ ዝግጅት ተደርጎ ሴቶች የሴት አረፋ ይባላል።
የወንድ አረፋ አለ። የወንዱ አረፋ እንደነገሩ ነው። እንደዛ አይደል? የሴቶች አረፋ ሴቶች እንደሚያዘጋጁት ልዩ ዝግጅት አለ። የሴቶች አረፋቸው ማለት ነው። ወንዱ ያሱን ዝግጅት ያደርጋል። ስጋ ከብት ማቅረብ፣ ስራ መስራት፣ እንጨት መፍለጥ፣ ጦር ማቅረብ። ሴቷ ደግሞ ቤቱን ዘመናዊ አድርጋ ቀለም ቀብታ ታዘጋጃለች። የቤቱን ስራ ታዘጋጃለች ከነ ልጆቿ ቤተሰቦቿ ሆና የቤት ውስጡን ዴኮሬሽን ምንድነው ማጋጌጥ። አሁን የስልጤ ባህል የልብሶችን አይታችሁ ከሆነ የስልጤ ባህል ልብስ በቤቶችም ላይ ይገለጻል። መጀመሪያ አረፋ ከመጀመሩ በፊት የቤት ግድግዳ ዞረን ልጃገረዶች ተሰብስበን እየጨፈርን ማለት ነው። ሁሉም ሰው ራስ በራሳችን እንጠራራለን። ልጆች ተጠራርተን ዞረን አረፋ የአረፋ ቤትን እያስተካከልን ከወር እንጀምራለን። ከዛ በተራ ተራ የሁሉንም ቤት እንቀባለን። በስልጤ ባህላዊ የሆኑ ቀለሞች አሉ፣ እነሱን እንቀባለን። ከቀባን በኋላ አረፋ ያው እየደረሰ ነው የሚሄደው። ለሁሉም ሰው በተራ ነው የሚደረገው። ያ ያለ በጣም እናት ምግብ ታዘጋጃለች ለአረፋ ለሚሰሩ ልጆች ማለት ነው። የታወቀ ነው። ያለባትን ነገር ከቤት እስከ ደጅ ድረስ ባለው ነገር ይጸዳል። የቤት ግድግዳ ይጸዳል። ከዛ በኋላ አረፋው እየቀረበ ነው የሚመጣው። አረፋው ሲቀርብ በጣም አረፋ ለእስላሞች የተባሉ ነገር በጣም የደከመውን የቲሞችን አባት የሌላቸው እናት የሌላቸው እነሱን ድረስ ጨምሮ በፍቅር የሚያሳልፍ ማለት ነው። አረፋ ማለት ለኛ በጣም የተለየ ክብር ያለው ነገር ማለት ነው። እዚህ አካባቢ አብዛኛውን ጊዜ በአረፋ ቀን ተሰባስበው ዘመዶቻቸውን እየጠየቁ ቤተሰቦቻቸውን እየጎበኙ ጓደኛ ከጓደኛ ጋር እየተጠራራ ቤተሰብ ጋር እየሄደ እንደ ባህላችን እንደዛ ነው የምናከብረው እኛ እዚህ አካባቢ ባለበት። ስጋ ትንሽ ራቅ ካለ ቦታ ላይ ቤተሰቦቼ ቅጫ ገብተው ይዤ ስመጣ አዳልጠው ወድቻለሁ። አረፋ ሲመጣ ብዙ ነገር እንሰራለን። ልብስ እናጥባለን፣ ቤት እንጠርጋለን፣ ያው ግድግዳ እናጸዳለን፣ ወፍጮ ቤት እንሄዳለን። የተለያዩ ነገሮች ለአረፋ የሚደረጉ እንሰራለን። አረፋ ከደረሰ በኋላ ሁሉ ነገር ቤት አሟልተን እንጫወት እንወጣለን። ያው ምንድነው ወክ ምናምን እናደርጋለን። ቤተሰቦቻችን ደግሞ ይዘይራለን። ይዘይሩ ተብለን ከቤት ፍቃድ ይሰጠናል። መጀመሪያ ፍቃድ እንጠይቃለን። እንሂድ እንላለን። ብር ተሰጥቶ እንሄዳለን። እኪሌን ይዘይሩ እንባልና ብር ተሰጥቶ ያን ሰው በብር ነው የምንዘይረው። ብር ይዘን ምናምን ስመን እንመለሳለን። ያው እንድም ቦታ እኩል ነው ከነማዘር ምናምን እንደው አንድ ላይ ተሰብስበን እንደሞ የበለጠ ከሰው መግባት ጋር ተያይዞ በጣም ትንሽ ደመቅ ያለ ነገር ያው ይታያል። የአረፋ በዓል አረፋን በወራቤ በዓል ዝግጅትም እንደዚህ ከአረፋው ጋር ተያይዞ እየተከበረ ወደኛውና ባዛርና ኤግዚቢሽን ዝግጅት አለ። እሱ ትንሽ ደመቅ አድርጎታል። ሹፋን ነው ይባላሉ። ከተማ ላይ ዝም ብለው ሰርተው ብለው የተወሰነ ነገር ቋጥረው ወላጆቻቸው ጋር ሲመጡ ዝም ብሎ ትዳር ያላዘ ከሆነ በድንገት ነው ብድግ ተብሎ እንደ ባህል ነው የአካባቢ ሽማግሌ ተነስቶ ሄዶ በቃ የክሊት ልጅ ሰው ይናገረዋል፣ ይደረጋል። ያለምን ዝግጅት የእሷ ቤተሰቦች ወይ እነሱ ላያውቁ ይችላሉ። ወንዱ በቃ ሄዶ ድንገት ዱብዳ ሄዶ ልጅ ለልጄ ተብሎ ጠለፋ አይደለም ያው ኦኬ እንትና ስምነት ይኖረዋል። ያው ሽማግሌ ሄደዋል፣ የልጅ አባት ሄደዋል። እንደተደርጎ በርካታ ጋብቻ ይፈጸም እንደሚፈጸም አውቃለሁ። አብሮ መብላት በጣም ተገቢና በጣም ደስ የሚል ሁኔታ ነው ያለው። ስለዚህ ያው ይሄንን መቀጠል እንዳለብን ነው። በመፈቃቀር አንድነትን ለመግለጽ አብሮ መስገድ፣ አብሮ መብላት፣ ወላጅን መዘየር፣ ቤተሰብን መዘየር ይሄ በጣም ትልቅ ሱናና ትልቅ ነገር አላህ የሚወደው ፈጣሪ የሚወደው ነገር በመሆኑ ሁሉም ሙስሊም ህብረተሰብ ይህንኑ ከማድረግ ወደ ኋላ አይደም። ያለው ሁሉ እርደትን በመፈጸም ትልቅ ምንዳ ለማግኘት የሚንቀሳቀስ ሁሉ
እኛ አካባቢ በጣም ጥሩ ነው። የሃይማኖት መሪዎችን ይህንን ነው በየመስጊዱ የሚመክሩት። አንድነትን ማጠናከር፣ መፈቃቀር፣ አብሮ መብላት፣ አብሮ መስገድ ባህላችን ሆኖ እንዲቀጥል ሁሉም የሃይማኖት የመስጊድ ኢማሞችም ሌሎች የሃይማኖት መሪዎች በሙሉ የሚመካከሩበት ጉዳይ ሆኖ እየቀጠለ እስካሁንም ደስ የሚል ሁኔታ ነው። ደስ የሚል ባህል ነው። ትልቅ የስግደት በዓል በእለቱ ያው እንደሚከናወነው ነው ያው የበዓሉ ዝግጅት የሚከናወነውና ትልቅ በዓል ነውና አመታዊ ያው ሀጅ መሄድ የቻሉት በሙሉ በሃይማኖቱ ጥሪና ፕሮግራም መሰረት ወደ ሀጅ ስነ ስርዓት ይሄዳሉ። እዛው በዓል ነው መካ ነው የሚያከብሩትና የአረፋ እድሉን ያገኙ ዘንድሮ ያው እድለኞች ናቸውና በሃይማኖቱ ተልእኮ መሰረት ያንን በዓል ያከናወኑ ያው ይመጣሉና እዚህ የቀረው ሰው ደግሞ ዱዓ እያደረገ እየጾመ ያው በዓሉን ልክ ሰላቱን ይሰግዳል። ሄዶም ደግሞ የእርድ ስነ ስርዓት አለው ያንን ያከናውናል። ስለዚህ ያው ደመቅመቅ እያደረገ ነውና የሚከብረው የበዓል ስነ ስርዓቱ ያው በሃይማኖቱ መሰረት የስግደት ስርዓቱ ይካሄዳል ማለት ነው። አለበለዚያ ከሌሎች ጓደኞች ጋር ሆነው የእርድ ሰንጋ ገዝተው እንደየአቅማቸው በራሳቸው በግሩፕ ሆነው የስጋ እርድ ያካሂዳሉ። ሴቶች አረፋ በተከበረ ማግስት ማለት ነው እና የኢድ ሰላት ይኖራል። ከኢድ ሰላት በኋላ ወደ በአስቸኳይ ሃይማኖቱን ያዛል። ተሰግዶ ወደ መታል እንዳለበት የእስልምና እምነት ያዛል። ስለዚህ በዛ መሰረት ያን ትዕዛዝ በመፈጸም ኡዱያ ይባል ነገር አለ። ከታረደው 1/3ኛውን እንትን ይላቸው። ከተማ ወደ ዘመናዊነት እየመጣ ነው ያለው። አዲሱ ትውልድ ወደ ዘመናዊነት እየተሸጋገረ ባለበት ሰዓትም ከቀድሞ ከነበረው ከባለ ሀገር ከነበረው የአካባቢ ዘይቤ ለየት ባለ መልኩ ዘመናኛ የተከተለ አካባቢ ይከበራል። ያው ዞረን እንጨፍራለን። የባህል ከረዋ አለ። እሱን ይዘን አንድ ትንሽ ከኛ ተለቅ የምትለዋ ትመታልናለች። እኛ እንጨፍራለን። ያው ፋን መጣ እንዳረፋ እያል ፋን መጣ ላረፋ ቦዚና ሰባደስ ፋያን እንጨፍራለን። ያው አረፋ መጥቷል፣ ክፉ ነገር ይጥፋ። ያው ደስታ ነው የመጣ በአመት አንዴ ስለምንጠብቀው ክፉ ነገሮች ይጥፉልን እያልን እንጨፍራለን። ልጆች አባቶቻቸውን የሚጠይቁበት መገናኛ እንትን ነው። እንዲሁ በእስልምና ብቻ ሳይሆን በክርስትናው ሃይማኖት በጣም የሚያኮራ ባህል ነው ያለው ደቡብ ላይ። ምክንያቱም ቤተሰባዊ ትስስሩ የበዛ ነው። ከተማ ሄጃለሁ አልመለስም ማለት እንትን የለም። ይሄ ትልቅ የምንኮራበት ባህል ነው። ትውልዱ ይህንን እንዲከተል እንዲያበለጽግ የሽማግሌዎችና የሃይማኖት አባቶች አስተምሮት ብዙ ይሰጣል፣ እየተሰጠ ነው ያለው እና መጠያየቅ ደግሞ ትልቅ ሚዛን የሚያስገኝ የእስልምና ሃይማኖት የሚያዘው ነው። ረሳ በወር ምን ጥለዋል ቅቤ ለሴቶች አረፋ ሳይሆን ለአረፋ ብለን የምናዘጋጀው በወር ምን ጥለዋል። የሌላት ደግሞ በዛኛው ነገር ምን ማድረግ አለብን የሚለውን ነገር አታቢ አድርገን ያቺን ሴት ከቤቷ ከሌላት እኛ ድጋፍ እናደርጋለን። በክብ አስቀመጥነው ማለት ነው። ያን እያስቀመጠ በአመቱ አረፋ ዛሬ እንደተበላ ነው ቀጣይ ላለው ነገር የሚታሰበው። ያ በምንድነው ከብዙ ሰው ስለምታሳልፍ የሌለው ሊኖር ይችላል። እኔ ቢኖረኝ ከጎረቤት የሌላት ቢኖር ያቺ ጨምረን ማለት ነው እሷን ሞራን እየሰጣን አፍሸር ከኛም ጋር ታሳልፋለች፣ ምንም ችግር የለም እያን አባት የሌለው ልጅ ነው እናት የሌለው ልጅ እነሱን አድርሰን በአቅማችን ልክ እያበላን ይህን እናዘጋጃለን። ሲዘጋጅ የሴቶች አረፋ በጣም አንድ ባይኖራቸው እንትን ዳቦ አለ ይደፋል። ዳቦ በሴቶች አረፋ ቀን ማለት ነው። ያ ዳቦ ሲደፋ የጎመን ክትፎ ለብቻ ነው፣ አይቤ ለብቻ ነው የሚቀርበው። ሲልፋን ይባላል። ከዛ ጎረቤት ተጠራርቶ ያን ማለት ነው በጣም ዓለም እሷ ብትሰራን የእሷ የሴቶች ቀን ቢሆንም የሴቶች ቀን ክብር ነው። እሱም በራሱ ጓደኛውን አዘጋጅቶ ጎረቤት ተጠራርቶ ማለት ነው ይሄንን ታዘጋጃለች። ክንፋን የሚባለው የጎመን ክትፎ ነው፣ አይቤ አለው። ከዛ ቦራቦራት የሚባል ነገር አለ። ዳቦ ከሆነ ዳቦ ነው። በሱ ላይ እንደገና ደግሞ ትንሽ ተጋማ ብንሄድ
በጣም ጣፋጭ ሆነ። የቆጮ ዳቦ እሱን ይጋገረዋል። እሱን ተጨማምሮ ይሄንን ነገር ለሴቶች አረፋ ሞቅ ብሎ ነው የሚጠብቁት። ከዛ ውጭ ለዛ ደግሞ ወንዶቹም ያው የሴቶች አረፋ ቀን የእሷ ይታይላታል ተብሎ ነው የሚጠብቀው። ስራ የሚጸለይበት የሚደረግበት ዘመን ነው። ሁሉም ሰው በየአካባቢው፣ በየሃይማኖቱ፣ በየቋንቋው ወደ አላህ ጥሪውን ሰላሙን አላህ እንዲያመጣው፣ ሰውም እንዲረጋጋ፣ አጌታም እንዲረጋጋ፣ መሪዎችም እንዲረጋጉ፣ ሁሉም ነገር የተረጋ እንዲሆን ይሄ የታየ ጥሩ የመንፈስ እርካታ የሚሰጡ እንቅስቃሴ አለ። ይሄ ዘላቂ አላህ እንዲያደርገው ሁሉም ሰው ለዚህ ለሰላም ቆሞ ቢያደርግ፣ ሁሉም ደግሞ አንድ ሆኖ ይቅርታ የሙስሊም ህብረተሰብ የመጀመሪያው የሃይማኖት መመሪያ ነው። አውፍ መባባል ይባላል። ይቅርታ ይህ ይቅርታ ደግሞ በሃይማኖት አባቶች ዘንድ ትልቅ ቦታ የሰጠው ነው። አንድ ሙስሊም 3 ቀን ሙስሊሙን ካኮረፈው እስልምናው ተሽፏል የሚለው ያስተበው እስልምናው አይበቃም። 3 ቀን አኩርፎ ዝም ካለ ወይ አሁን እኛ ምን ያክል እንግዲህ እስራታችን እናንተም ልጆች መጥተው ታውቃላችሁ። ሆድና ጀርባ ተኮነ ያለው አሁን ያ ሆድና ጀርባ ቀርቶ አፍታ ብለን አዲስ ህይወት መስረት እየተባለ ባለበት ወቅት ላይ ይሄንን አጋጣሚ ተጠቅሞ በይቅርታው ተደምሮ ለአገር ራዕይ፣ ለአገር እድገት፣ ለአገር ልማት፣ ለህብረተሰብ ብልጽግና የሚሰራበት ዘመን ነው። አሁን ያለንበት ሁኔታ ደግሞ በጣም ደስ የሚል ነው። አንድነትን በመፍጠር እርስ በርስ መፈቃቀርን፣ አንድ መሆንን፣ እንደዚሁም እርስ በርስ መቻቻልና ከሌሎቹም እንግዲህ ሃይማኖት ተከታዮች አብሮ የመኖርን ጉዳይ ማዳበር በመቻቻል ሙስሊሞችም እንደዚሁ አብረው ሁሉንም ነገር አብረው እንዲሄዱና ተቻችለው እንዲኖሩ ተቻችለው የሃይማኖትን ጉዳይ አብሮ በመቻቻል እንዲሰሩ የበለጠ አሁን አጠናክረው የቀጠሉበትን ነገር ነው። ከእስልምና መሪዎች፣ የእስልምና መሪዎች፣ የሃይማኖት መሪዎች፣ አባት የሆኑ ታላላቆች ሁሉ በመሰባሰብ በከፍተኛ ሁኔታ በኢትዮጵያ መቼም በእኛ በሀገራችን የሚታወቀው የተለያዩ የእምነት ተከታዮች ያሉበት ሀገር በመሆኑ የሃይማኖት መሪዎቹ ሆነ ሌሎቹም የእስልምና ተከታዮችም ሆነ ሌሎችም ሃይማኖት መሪዎች በሙሉ በመሰባሰብ በአንድነት እየመከሩ ነው፣ እየተሰባሰቡ ነው። በዚህ ጠንክረው እየሄዱ ነው ማለት ነው። ይሄ ደግሞ ተገቢና መሆኑም ያለበት አገሪቱን ለማሳደግ፣ ሰላምን ለማስፈን፣ እርስ በርስ ለመፋቀር የሃይማኖት መሪ ትልቅ ሚና ስላለው ሁሉም የሃይማኖት መሪ በዚሁ መረባረብም አለበት፣ እየተረባረበም ነው። ሙስሊሙ ላይ የነበሩ የተለያዩ ያለመግባባት ችግሮች ጭምር ያው የተፈቱበት ነው ዘንድሮና በሙስሊሙ ማህበረሰብ ውስጥ እየተፈጠሩ የነበሩ ተገቢ ያልሆኑ ጣልቃ ገብነቶች ነበሩ። እነዚህ ጣልቃ ገብነቶች አሁን በተገቢው የተወገዱበትና ህዝበ ሙስሊሙ አሁን ባለው ለውጥ ሂደት በጣም ደስተኛ የሆነበት ወቅት ላይ ነውና የሚገኘው የዘንድሮ በዓልን ለየት ያደርገዋል። ሁሉም አንድ የሆነበት ወደ ሃይማኖቱ መሰረታዊ ጉዳዩ ተመልሶ አካባቢውንም ለማሳደግ ሃይማኖቱንም ያሉ ማንኛውም ችግሮችን ለመፍታትም በመንግስት ደረጃ ጥሩ አቋም የተወሰደበት ጊዜ በመሆኑ የዘንድሮን በዓል ልዩ ያደርገዋል የሚል እምነት አለኝ። ለመላው የሙስሊሙ ህብረተሰብም ለሌላውም እንኳን በሰላም ለዘንድሮ የአረፋ በዓል አደረሳችሁ ማለት እፈልጋለሁ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን ለአረፋ በዓል በሰላም አደረሳችሁ እላለሁ።